ቶለታል አሁንም ተሟልቶለት ቀለበት ሊያስርላት ነው። ዛሬ ማታ ማንም እንዳይቀር በማለት ድምጡን አሰምቷል። እንግዲህ ውዶች ትናንት የቀሩበት በዚህ ምክንያት ነው። የሚገርማችሁ ነገር እኔ ወድሃለሁ ስትለው የኔ ሽማግሌ አፈቅርሃለሁ ስትለው አደራ ነው የተሰጠው ሲላት የነበረ ቡራዬ ዛሬ ግን ህልሙን ሊያሳካ ህልሙን ሊረስም ወይም ደግሞ ሊጽፍ መጥቶላችኋል ማለት ነውና እንኳን ደስ አላችሁ። ሀይሚዬም እንኳን ደስ አለሽ፣ ቡራዬም እንኳን ደስ አለህ እንላለን። ለመሰላችሁ ብዙውን ጊዜ ቡራ ለዚህ ለቦታ አይሰጥም፣ ግን ዛሬ ግን ሲያስበው ለምን እኔስ እንደሌሎች አግብቼ ቀለበት አስሬ ለምን ከሚስቴ ጋር መኖር አልችልም ወይ ከምፈልጋት ጋር በማለት ዛሬ እንግዲህ ቡራዬ ያልበረደ ገንፎ ሲፋጅ ይኖራል ብሏል። እንዴ ለካንም አልበረዳችሁም እናንተ፣ እኛ እኮ ትቶታል እያልን እሱ ደግሞ ለካንም አልተወምና ዛሬ እንግዲህ በከባድ ሰርፕራይዝ መጥቶላታል። ግን ሰርፕራይዙ ምን ይመስላችኋል? ልልልልልሽ ነው መቼም። እኔ እንግዲህ በደስታ ነው መቼም ዛሬ አበባው ምኑ መጠጡ ወይኔ ጉዴ እንግዲህ አይታችኋል። የታገብኛለሽ ምልክት ነው ያስቀመጠው። እንዲሁም ደግሞ አበባው ምኑ የተዘጋጀው ዱኬሩ በጣም ነው የሚያስደሳው ማለት ነውና እንግዲህ ቡራዬ ዛሬ እውነቱን ህልሙን አሳክቷል። ህልማለኝ ያለ ለካ ያለ ምክንያት አይደለም። እናንተ ብሏችኋል እኮ ቡራ እባካችሁ ጊዜ ስጡኝ፣ ወቅት ስጡኝ እና ሁሉንም አሳካለሁ እኔና ሀይሚ አንለያይም በማለት ብዙውን ጊዜ ሲነግረን ኖሯል። ግን ሀይሚ ያው እኛ ሴቶች እንቸኩላለን። ስንቸኩል ደግሞ አሁኑ ቶሎ ብለን እኔንም ፈልግ እንዴት አይፈልገኝም፣ ለምን አይሳካልኝም፣ የሌሎች እየተሳካላቸው ሴት ናት ያሰኛል። ግን ዛሬ ግን ይውላችሁ ሶበረች። ጎበዝ እኮ ናት የኔ እንቁ የኔ አንበሳ። በሶበር እንግዲህ ሀይሚዬ ዛሬ ያስተማረችው ለሁሉም ጠቃሚ ነው፣ ለሴቶችም ለወንዶችም። ውዶች ከልብ ስሙኝ። ለመሰላችሁ ለአንድ ነገር አትቸኩሉ። ለአንድ ነገር የቸኮለ ወድቆ ይሰበራል። ስለዚህ አሁንም እናንተ ጎበዝ ሆናችሁ ለተዳራችሁ ለአፍቃሪያችሁ ጊዜና ወቅት ስጡት። ያም ቢላችሁ ለሱ ወቅት መስጠት አለባችሁ። ከባላችሁ ጎን ከፍቅረኛችሁ ጎን መሆን አለባችሁ። አሁን ሀይሚ እያስተማረች ያለ ምንድነው? ሶበረች። ሶብር ጥሩ ነው። እዚህ ደረሰች። ይሄውላችሁ ዛሬ እንግዲህ በኃይለኛው ሰርፕራይዝ ሆነች ማለት ነው። እና አሁን ሩታ ደግሞ ወደ አብርሃም ጎን ብትሆን ወደ አብርሃም አለሁህ የሚባባሉ እንዴት ሲስቁ ሲዘፍኑ ሲያለቅሱ ሰው አብረው ሲስቁ አብረው እና እንዴት ደስ ሲሉ የነበረ። አሁን ግን መሀል ላይ ሰው አስገብተው እዩ ህይወታቸው ተዳራቸው ሀታ ልትወልድ ደርሳ እንኳን ሆዷ ተንጠልጥሎ ችግራቸውን ሊቀርፉ አልቻሉ። ስለዚህ አሁን ግን የሀይሚ ያሳየችን ምንድነው? ሶብራ ቀስ ብላ የኔ ሽማግሌ ሲላት ስቃ ሳልፋ ይሄውላችሁ ለቀለበት ደረሰችና እንኳን ደስ አላችሁ በሉልኝ ሀይሚዬና ቡራዬ። ከዚህም በላይ ይገባችኋል። እውነቴን ነው የምላችሁ። እና የጨረቃ ቤተሰቦች ሁሌም ጨረቃ ናችሁ። የግርሲ ቤተሰቦችም ጨረቃ ግርሲ እንሆናለን፣ ጨረቃ ቤተሰብም እንሆናለን፣ የፋንዲሻ ቤተሰብም እንደበላለቃለን። አያችሁ አይደለ? እንደዚህ ነው ህይወት ይቀጥላል። እንግዲህ ውዶቼ ህይወት ይቀጥላል ስላችሁ ከጀመራችሁበት መጨረስ አለባችሁ እና እንኳን ደስ አላችሁ። ዛሬ እንግዲህ በኃይለኛው ሰርፕራይዝ አለ። ሀይሚዬ እንኳን ደስ አለሽ የኔ ልዩ፣ ቡራዬም እንኳን ደስ አለህ። ጓደኞቹን በሙሉ ማለት ነው። ለመሰላችሁ ከጠገባቸው ተከታዮች ራሱ ደስ ብሏቸው ያ ሁሉ ስቃይ ያ ሁሉ ልፋት አልፎ አሁንም አልተዋትም እንዳለው በቃሉ መሰረት እዚህ ደረጃ በመድረሱ በጣም ተደስተናል እና የሀይሚዬ የዛሬው ይለያል። እንኳን ደስ አላችሁ። እውነት ለመናገር እንግዲህ ዛሬ ያው አብርሃም አትናገሩብኝ እኔ ሩታን ወዳታለሁ አፈቅራታለሁ እንዳለው አሁንም እንደሚያፈቅራት እንደሚወዳት አብርሃምዬ እየነገረን ነው። አብርሃም ለሩታ ፍቅር አለው ቦታ አለው። እሷም ትወደዋለች፣ ታፈቅረዋለችም፣ ትወደዋለችም፣ ትሞትለታለች ለሱ ስትል ግን ሮቤልና አብች
መቅዲ ከህይወታቸው ስለገቡ ብቻ የነሱን ማስወጣት ብቻ ነው ያለብን እንጂ አብርሃም ደግሞ ነጽነቱን ያወጣል፣ ነጽነቱን ይጽፋል። በአደባባይ ላይ እውነታውን አውጥቶ ይነግራቸዋል። እውነቴን ነው፣ እመኑን እና እባካችሁ ሁላችሁም የጨረቃ ቤተሰቦችም ከአብርሃም ጎን እንቆም። አብርሃም ከፍቶታል። አብርሃም አሁን ላይ ልቡ ተሰብሯል፣ ግን ሩታን ይወዳታል። ስለዚህ አሁንም እኛ ባንድ ሆነን እያጨበጨብን ሩታን እንመልስለታለን። ከነዚህ ሙጅሪሞች ወይም ሌባዎች፣ አውሬዎች መለየት አለብን እላችኋለሁ ውዶቼ። እንደወደዳችሁት ተስፋ አደርጋለሁ። እውነት ለመናገር የነ ፋንዲሻ ዛሬ የነ ጨረቃዎች ዛሬ ፍንድሽድሽ ፍልቅልቅ ፍንድስድስ ብለልናል። እንኳን ደስ አላችሁ። እውነት ለመናገር እኔ ዛሬ ደስተኛ ነኝ። የአብርሃምን ቀን ወጦለት እንደዚህ አራውንም እኮ ከሚስቴ ከልጄ ጋር አብሬ ሆንኩኝ፣ ትዳሬን ሰራሁኝ፣ አልሐምዱሊላህ ይመስገን ብሎ ይህን ቀን የሚያሳልፍበትን ዘመን እና የሚልበትን ዘመን እንጠብቃለን። እውነቴን ነው የምላችሁ እንጠብቃለን እና ይህም ደግሞ አይቀርም። እንደማይቀር ደግሞ እንነግራችኋለን እና እንኳን ደስ አላችሁ ጨረቃዎች። ዛሬ እንግዲህ አበባችኋል። የዛሬ ስጦታ ማታ ማንም እንዳይቀር እንዲሁ ምሽቱን ነው ከቶ ወይኔ ማንም እንዳይቀር። እንግዲህ ውዶቼ ጥሪ ጠርቻችኋለሁ። ማንም እንዳይቀር። ቡራዬና ሀይሚዬ በአዲስ መጠውልናል፣ ተደስተውልናል። እንግዲህ ቀለበቱ ስጦታው ዛሬ በዚህ መልኩ ይገኛል ማለት ነው። እንኳን ደስ አላችሁ። እንወዳችኋለን። ሸር ላይክ እያደረጉ ቤተሰብ የሆኑ ሩታና አብርሃም ይገናኙ የምትሉ ሸር ላይክ አድርጉ። አሁንም ከጎኑ ነው ከጎናቸው ነን። እንወዳችኋለን። አሰላሙ አለይኩም ወራህመቱላሂ أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي